ሰላም ጤና ይስጥልኝ የተከበራችሁ የመረብ ሚዲያ ቤተሰቦች እንደምን ዋላችሁ እንደምን አመሻችሁ። ከመረብ ሚዲያም ሰበር ዜናዎችን ጨምሮ የዛሬ ህዳር 13 2018 ዓ.ም ዕለታዊ መረጃዎችን አጠናቅረን ይዘናል። ከመረጃዎቻችን መካከል አርዕስተ ዜናዎቹን በቅድሚያ የምናሰማችሁ ይሆናል። ወታደሩ በቃኝ አልዋጋም ብሏል። በዛሬው ዕለት ብቻ በምስራቅ አማራ ወሎ ቤት አማራ ቀጠና 31 ያገዛዙ ወታደሮች 2 የቡድን መሳሪያና 29 ክላሽንኮቭ መሳሪያ እንደያዙ ፋኖን ተቀላቅለዋል። በተመሳሳይ በሌላኛው ቀጠና አንድ ያገዛዙ ወታደር ዛሬ ህዳር 13 2018 ዓ.ም አንድ ስናይፐር፣ አንድ ብሬን፣ አንድ ጥቁር ክላሽንኮቭ መሳሪያ ከነ ተተኳሾቻቸው ብቻውን እንደያዘ ፋኖን ተቀላቅለዋል። በተመሳሳይ በምዕራብ አማራ ቀጠና 2 ስናይፐርና በርካታ ክላሽ የያዙ ወታደሮች ፋኖን ተቀላቅለዋል። በጎጃም በዛሬው ዕለት ፋኖን ከተቀላቀሉት ወታደሮች መካከል አንዱ ወታደራዊ አዛዥ መሆኑ ታውቋል። መከላከያ ሰራዊቱ ልክ እንደ እምቧይ ካብ እየተናደ ወደ ፋኖ እየተቀላቀለ ነው። መረጃዎቹን በዝርዝር አጠናቅረን ይዘናቸዋል። በሌላኛው መረጃችን ከአይና ከተማ ወደ ቋሮ እየተጓዙ በነበሩ የአገዛዙ ወታደሮች ላይ የደፈጣ ጥቃት መፈጸሙ ተነገረም። የጸረ አማራው አገዛዝ ተላላኪ የሆነው መከላከያ ሰራዊቱ በየሄደበት በየደረሰበት በእሳት አለንጋ እየተገረፈ ነው። ሀገር መምራት ያልቻለው ኦህዴድ መሩ የብልጽግና ቡድን በቻይና በኳታርና በኢማራት አሰልጥኖ ያስመጣቸው ኮማንዶዎቹን ፋኖ በገቡበት እየገባ ሲያሻው በደፈጣ ሲያሻው በጨበጣም በትንትናቸው እያወጣ ግብዓተ መሬታቸውን እየፈጸሙ ነው። መረጃውን በዝርዝር አጠናቅረን ይዘነዋል። የተከበራችሁ የመረብ ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎች መረጃዎችን በዝርዝር ታደምጣላችሁ። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳትዘነጉም። አብራችሁን ቆዩ። ቀዳሚ ወዳደረግነው መረጃችን አለፍን። ወታደሩ በቃኝ አልዋጋም ብሏል። በዛሬው ዕለት ብቻ በምስራቅ አማራ ቀጠና 31 ያገዛዙ ወታደሮች 29 ክላሽንኮቭ መሳሪያ እንደያዙ ፋኖን ተቀላቅለዋል። ኦህዴድ መሩ የብልጽግና ቡድን ስልጣኔን ይጠብቅልኛል ብሎ ያሰማራው ኃይል በገፍ እየተናደ ፋኖን እየተቀላቀለ ነው። ወታደሩ ማን ሞቶ የማን ስልጣን ሊጸና በሚል ሀገሪቱን እያፈራረሰ የሚገኘው የብልጽግና ቡድንን በመክዳት ከናሙሉ ትጥቁ ፋኖን እየተቀላቀለ መሆኑ ነው መረብ ሚዲያም የተመለከተው። የብልጽግናው መከላከያ ሰራዊት አባል የነበሩ 31 ወታደሮች 2 የቡድን መሳሪያና 29 ክላሽንኮቭ እንደያዙ በዛሬው ዕለት ወደ ፋኖ ተቀላቅለዋል። ወታደሮቹ የተቀላቀሉት በአማራ ፋኖ ብሔራዊ ኃይል ምኒልክ ዕዝ ምስራቅ አማራ ኮር 2 ዞብላምባ ክፍለ ጦርን ሲሆን ደማቅ አቀባበል እንደተደረገላቸው እዙ በህዝብ ግንኙነት መምሪያው በኩል ለመረብ ሚዲያ በላከው መረጃ አስታውቋል። ብልጽግና በህግ ማስከበር ስም በአማራ ህዝብ ላይ የሚፈጽመውን ጭፍጨፋን በመቃወም ከርተው የወጡት 31 የሰራዊቱ አባላት አንድ ብሬንና አንድ ስናይፐር እንዲሁም 29 ክላሽንኮቭ መሳሪያ ከነሙሉ ትጥቁና ተተኳሹ እንደያዙ ነው ፋኖን የተቀላቀሉት። ጀንበር የጠለቀችበት የብልጽግናው አገዛዝ ስልጣኑን ለማቆየት የደሃ ልጆችን በግዳጅ እያፈሰ ከ2 ወራት ያልዘለለ ወታደራዊ ስልጠና በመስጠት በአማራ ክልል ያሰማራ ቢሆንም ነገር ግን ሰራዊቱም እናቶቻችን ላይ እጃችንን አናነሳም በሚል ከነሙሉ ትጥቁ በገፍ ወደ ፋኖ መግባቱን ቀጥሏል። በተያያዘ ዜና አንድ ያገዛዙ ወታደር ብቻውን አንድ ብሬንና አንድ ስናይፐር እንዲሁም አንድ ጥቁር ክላሽንኮቭ መሳሪያ እንደያዘ ፋኖን ተቀላቀለም። 10 አለቃ ገብሬ ዛሬ ህዳር 13 2018 ዓ.ም አንድ ስናይፐር፣ አንድ ብሬን፣ አንድ ጥቁር ክላሽንኮቭ መሳሪያ፣ 250 የክላሽ ጥይት እንዲሁም 150 የብሬን 3 ቦምብ ብቻውን እንደያዘም በአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ 105ኛ ኮር 66ኛ ክፍለ ጦር አንደኛ ሻለቃን መቀላቀሉን መረብ ሚዲያም ከኮሩ ህዝብ ግንኙነት መምሪያ ለማረጋገጥ ችሏል። በተያያዘ ዜና 2 ስናይፐር እና 1 ክላሽንኮቭ መሳሪያ ከነሙሉ ተተኳሹ የያዙ የአገዛዙ ወታደሮች ፋኖን ተቀላቀሉ። ወታደሮቹ በእኛ መስዋዕትነት የሚቀጥል የጸረ ህዝብ ስርዓት ሊኖር አይችልም በሚል ነው ፋኖን የተቀላቀሉት። ምክትል 10 አለቃ ሳሙኤል ጌታቸው፣ ምክትል 10 አለቃ መልካሙና ስማቸው የተባሉ ወታደሮች ከመከላከያ ሰራዊት እንዲሁም ይበሉ ማደሪያው የተባለ ወታደር ደግሞ ከአድማ ብተና ኃይል ዛሬ ህዳር 13 2018 ዓ.ም
በአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ 105ኛ ኮር 66ኛ ክፍለ ጦር 3ኛ ሻለቃን መቀላቀላቸውን መረብ ሚዲያ ከኮሮ ህዝብ ግንኙነት መምሪያ ለማረጋገጥ ችለዋል። ሶስቱ የብልጽግና መከላከያ ሰራዊት አባል የነበሩ ወታደሮች 2 ስናይፐር እንደያዙ እንዲሁም የአድማ ብተና አባሉ ደግሞ ክላሽንኮቭ መሳሪያ እንደያዘ ነው ፋኖን የተቀላቀሉትም። በተመሳሳይ በዚያው ቀጠና በ6ኛ እዝ 52ኛ ክፍለ ጦር አንድ ሬጅመንት አመራር የሆነም ወታደራዊ አመራር ከነሙሉ ትጥቁ ጓዶቹን አስከትሎ ፋኖን ተቀላቅሏል። ወታደራዊ አመራሩ በሰራዊቱ ውስጥ የአማራ ተወላጅ በሆኑ ወታደሮች ላይ እየተፈጸመ ስላለው ግፍና በደል የተናገረ ሲሆን በተቋም ውስጥ በርካታ የአማራ ተወላጅ የሰራዊቱ አባላት ፋኖን ትደግፋላችሁ በሚል ትጥቅ እንዲያወርዱ ተደርገው ታፍነው ወደማይታወቅ ስፍራ ተወስደዋል ብሏል። በአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ 206ኛ ኮር 24ኛ ክፍለ ጦርን የተቀላቀለው ወታደራዊ አመራሩ እዛ ለቀሩ ወታደሮች የእናንተ ጣፈንታ ታፍነው እንደተሰወሩት ወታደሮች ይሆናል፣ ስለዚህ አስቀድማችሁ ህይወታችሁን አድኑ፣ ወደ ፋኖ ተቀላቀሉ ሲል ጥሪ አቅርበዋል። የተከበራችሁ የመረብ ቤተሰቦች ወደ ሌላኛው መረጃችን አለፍን። የጸረ አማራው አገዛዝ ተላላኪ የሆነው መከላከያ ሰራዊቱ በየደረሰበት በየሄደበት በሳት አለንጋ እየተገረፈ ነው። ከአይና ቡግና ወደ ቋሮ እየተጓዙ በነበሩ የአገዛዙ ወታደሮች ላይ ከባድ ደፈጣ ጥቃት መፈጸሙ ተሰምቷል። በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ግዙፉ ላስታ ጀነራል አሳምነው ጽጌ ኮር ተፈራ ማሞ ክፍለ ጦር በጥላት ላይ ደፈጣ በመጣል ከፍተኛ ድል መቀዳጀቱን እዙ ለመረብ ሚዲያ በላከው መረጃ አስታውቋል። በክፍለ ጦሩ ስር የምትገኘው ሁለተኛ ሻለቃ ትላንት ዳር 12 2018 ዓ.ም እኩለ ቀን አካባቢ መነሻውን ከአይና ከተማ አድርጎ ወደ ቋሮ እየተጓዙ በነበሩ የአገዛዙ ወታደሮች ላይ ልዩ ስሙ መስቀለ ክርስቶስ በተባለ ቀበሌ ላይ ደፈጣ ፈጽማባቸዋለች። በደፈጣ ጥቃቱ ከ10 በላይ የጥላት ኃይል ሲደመሰስ 15 የሚሆኑት ደግሞ መቁሰላቸውን እዙ በህዝብ ግንኙነት መምሪያው በኩል ለመረብ ሚዲያ በላከው መረጃ አስታውቋል። ጸረ አማራው አገዛዝ ተላላኪ የሆነው መከላከያ ሰራዊቱ በየደረሰበት በሳት አለንጋ እየተገረፈ መሆኑ ነው የታወቀው። ሀገር መምራት ያልቻለው ኦህዴድ መሩ የብልጽግና ቡድን በቻይና በኳታርና በኢማራት አሰልጥኖ ያስመጣቸው ወታደሮቹን ፋኖ በገቡበት እየገባ ሲያሻው በደፈጣ ሲያሻው በጨበጣ ግብዓተ መሬታቸውን እየፈጸመው ነው። ወደ ሌላኛው መረጃችን አለፍን። ታዳጊ ተማሪዎች በአገዛዙ ወታደሮች መታፈናቸው ተሰምቷል። ከ2 ዓመት ተኩል በላይ በአማራ ክልሉን የጦር አውድማ በማድረግ መንግስት መር የዘር ማጥፋት ህፃናትን በማስደፈር ጄኖሳይድ እየተፈጸመ ይገኛል። በዚህ ድርጊቱም ከህዳር 10 2018 ዓ.ም ጀምሮ ተማሪዎችን በጎጃም ግንደወይን ከተማ ከሚገኙ ትምህርት ቤቶችና ንጹሃን ነዋሪዎችን የፋኖ ቤተሰብ ናችሁ በማለት ከየቤታቸው እየፈለገ በማገት ዓለም አቀፍ የህፃናት መብትን በጣሰ መልኩ እየተጠቀመባቸው መሆኑ ተሰምቷል። ጸረ አማራው አገዛዙ ኃይል ይህ ድርጊቱ በአማራ ህዝብ ላይ ስላለው ጥላቻ በግልጽ ያሳያል ነው የተባለው። እገታው ከተፈጸመባቸው መካከል ተማሪ ውባየው ዘውዴ ከጠጅ ባህር ቀበሌ፣ ተማሪ ሚኪያስ ጌታቸው ከግንደወይን ቀበሌ፣ ተማሪ ፍቅሩ ማሩ ከግንደወይን ቀበሌ፣ ተማሪ ኤርሚያስ ማሩ ከግንደወይን ቀበሌ፣ ገብሬ አዳሙ ከ03፣ አየው ደምሴ ከ03 ቀበሌ፣ ብርሃነ ግርማ ከ02 ቀበሌ፣ ጤናው ቢያዝን ከ02 ቀበሌ፣ ታደለ ጌትነት ከ02 ቀበሌ፣ ይልቃል ሻሬ ከ02 ቀበሌ፣ ባንቻዮ ላይ ከ02 ቀበሌ፣ ቢታንያ ላይ ከ02 ቀበሌ ታግተው ታስረው እንደሚገኙ ነው የተሰማው። በሌላኛው መረጃችን ለህዝብ አገልግሎት ሰጪ ተቋማት ሰራተኞች ስልጠና ተሰጠም። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ አጼ ዘርዓ ያዕቆብ 4ኛ ኮር የህዝብ አገልግሎት ሰጪ ተቋማት ሰራተኞች በግሼ ወረዳ ባሉ ቀበሌዎች ለሚኖሩ አገልግሎት ሰጪ ተቋማት ሰራተኞች የሚሰጠውን ስልጠና አጠናክሮ ቀጥሏል። በዚህ መሰረት የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ ትምህርትና ስልጠና መምሪያ ኃላፊ አርበኛ ንጉስ ሲመሩ፣ የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ ፖለቲካ ዘርፍ ምክትል መምሪያ ኃላፊ አርበኛ ኤፍሬም ባዩም፣ የአጼ ዘርዓ ያዕቆብ ኮር ድርጅታዊ ጉዳይ ኃላፊ ተስፋ ያለሙና በየደረጃው ያሉ አመራሮች በጋራ በመሆን ስልጠናውን በየቀበሌ ላሉ የጤና፣ የግብርና፣ የትምህርት ሱፐርቫይዘር፣ ርዕሰ መምህራንና የመምህራን ማህበር፣ የቀበሌ ስራ አስኪያጅ፣ መሬት አስተዳደር ባለሙያዎችና ለሌሎች የማህበራዊ ዘርፍ አገልግሎት ሰጪ አስተባባሪዎች ስልጠናው ተሰጥቷል። የተከበራችሁ የመረብ ቤተሰቦች ለዛሬ ህዳር 13 2018 ዓ.ም የምሽት መረጃዎቻችን እነዚህን ይመስሉ ነበር። በሌሎች መረጃዎች እስከምንገናኝ ቸር ቆዩ።